አንዳንዶቻችሁ ምንም እየገባኝ አይደለም ወላሂ እንዴት ነው የአርሰናል ደጋፊ ተመሳሳይ ሆነን ማንግባባው እንዴት ነው በነጥብ እኩል ነን በጎል እኩል ነን እያላችሁ ልታጽናኑኝ እየሞከራችሁ ነው ምንም እየገባኝ የዘጠኝ ነጥብ ልዩነትን ተቋቁሞ ማስኬድ ያልቻለ እኮ ቡድን እኮ ነው ያለን እንዴት ነው አሁን በነጥብ እኩል ሆነናልና በጎልም እኩል ነን ቀጣይ ድላችን ሊኖረን ይችላል በፍጹም እኮ ሊሆን እኮ የማይችል እኮ ሊመጣልኝ የማይችል ነገር እኮ ነው ጀምአው የምሪን እኮ ነው ብላችሁ ያንን የመሰለ ወፍራም እድል ነበረን መጠቀም ሳንችል ቀርተን ልክ የልብስ መስፊያ ክርም ታክል ምናልባት እሷ እድል ካጋጠመችን ብለን ነው እንዴ ልንጽናና የሚገባው አሁን ላይ በጣም እኮ ነው የሚያበሽቀው ጀማው እኔ ጀማው ይሁሉ ላለፉት ቀናት ከባለፈው ሽንፈት በኋላ ቪዲዮ የሚባል ነገር አልሰራውም ዛሬ ነው ቪዲዮ የሰራሁት ምክንያቱም ይሄን ሁለተኛ የሚባል ነገር ማየት አልፈልግም ነበር ጀማው በፍጹም ማለት ነው ሲቲ ላለፉት አመታት ያሳየን ነገር አለ በቃ ቢስት ነው ሰይጣን ነው ጀማው አንደኛ የሚባል ነገር እኮ በስተመጨረሻ ላይ ከያዘ ሲለቅን ያይቻል አቅም ጀማው ይሄንን ነገር ሁሉ ያዩ የአርሰናልን ደጋፊ ተስፋ ለምናም ብዬኔ ማጃጃል አልፈልግም መጃጃልም አልፈልግም ካሁን በጣም ደስተኛ ነኝ ከማንኛውም የአርሰናል ደጋፊ በላይ ጮብ ይምረግጠው በራቆቴ ከተማ መዞሮ እኔ ነኝ የምሆነው ጀማው ግን የሚሆን ነገር ነው ደግሞ ብዬ ያሰብኩኝ አይደለም በቃ እኔ የአርሰናል ደጋፊ በአሁን ሰዓት ሳይኮሎጂው እንዲጎዳ አልፈልግም እንደውም እንዲያሰም የሚፈልገው ከኛ ይልቅ የተሻለ እድል ያለው አሁን ኦብቪየስሊ ሲቲ እንደሆነ ነው እንዴት ከባባር ጨዋታዎች አሉበት ሲቲ አውቃለሁ ግን አሰልጣኙ ደግሞ ጋርዲዮላ እንደሆነ ደግሞ አምናለሁ እኔ ላለፉት አመታት በምን አይነት መንገድ ሄዶ ሻምፒዮን ሲሆን ስላየሁት ማለት ነው እኔ ቤት ግን ስመጣ ሻምፒዮን ሲሆን አላየሁም ያንን ስላላየሁ ድረስ ማለት ነው ጀምአው ልጽናና አልችልም በፍጹም ነው የምላችሁ ብዙ ጎል ገባበት አልገባበት ይበርንዴ በቃ አንደኝነቱ ላይ ኮጣይ ቡድን እኔ ሁሉ ጊዜ ፍራቻዬ ነው ሶሪ በጣም በቃ እኔ ተስፋ ማስቆረጥን በሉት ሆነ ምን እንደዛ አይነት ሙድ አይደለም እያራመድኩኝ ያለው እውነታው ግን እኔ ጋር ያለው እውነታ ይሄ ነው ጀማው ግልጹ ነው ምነግራችሁ እንዴት ነው እኔ በርንሌ ላይ አንድ ጎል ብቻ መግባቱ ሊያጽናና የሚችለው ሲቲ ያሸንፏል ሁለተኛው ነን አሁን ምንም ከዚህ በኋላ የምናመጣውም ነገር ያለ አይመስለኝም ጎል እኩል ነን ግን ማለት ነው ሲቲ የበለጠ ጎል አግብቷል ከኛ ለዛ ነው አንደኛ ሆኖ ገብታችኋል አይደለም ይሄንን ነበር ስንፈራ የነበረው ለዚህ ነው ስጮህ የነበረው ማን አምስተኛው ደቂቃ ላይ ባገባው ጎል ሃላንድ የተጣለ ጨዋታ እኮ ነው የጮቱት ሲቲ እኮ ሰከንድ አፉ እንዴት እንደሚያስጠላ እንዴት አባቱ የሚያስጠላ ሰከንድ አፍ በርንሌዎች ማግባት ትችሉ ነበር ለመውረድ ነው የምትጮቱት እንኳን ይወረዳችሁ ድጋሚ ባላያችሁ ደስ ይለኛል ምን አይነት የተጣሉ ቲሞች ናቸው በእናት ሲቲ ከዚህ በኋላ አያቆምም እንዴት ነው የምናስቆማቸው ማን ጋርዲዮላ አንደኛ ሆኖ ማለት ነው ጋርዲዮላ አንደኛ ሆኖ ጭራሽ ወደ ታች በፍጹም ነገር ነው የማይመለስላችሁ በፍጹም ማለት ነው ግን እንቋጥራለን ጋይስ ያለን አማራጭ ለሌላ ቲም ላይ መቋጠር ነው የራሳችንን ድል ለሌላ አሳልፈን ሰጥተናል ጀመር እኔ ያላስጣልኩትን ማን ሲቲ በርንሌ እንዲያስጥልልኝ መጠበቄ ነው ጥፋት ይገባ አይደል ግን ተስፋ ሰጥተውኛል ኮማን ተስፋ ሰጥተውኛል ሲቲ አንድ ጎል ካገባ በኋላ ማን ነው ለመድገም ያደረገው ጥረት በሙሉ ነው የከሸፈበት በተለይ ሰከንድ አፍ እኮ በርንሌዎች ምንም አልፈጠሩም ነው ፈርስት አፍ ያላቸው ነድል 2-1 ማድረግ ይችላል ነበር ቀሽሞች ካይል ዋከር ትችላለህ አንተ 10 ቁጥራቸው ነህ ለካስ ላለመውረድ ዛሬ እኮ መውረድሽን አረጋግጥሽማ ለምን በአንድ ለባዶ ምናምን ነገር አባቴ እሱም ለነገሩ አሪፍ ነው ጎል ዲፈረንስ እኩል ሆነን አሁን ከሰባተኛ ሳምንት ጀምሮ ፕሪሚየር ሊጉን እየመራን የነበር ነው አሁን በጎል ዲፈረንስ እኩል ብንሆንም እነሱ የበለጠ ጎል አግብተዋል ከኛ የበለጠ ጎል አግብተዋል እኛ ደግሞ ጎል አልገባብንም ክሬዲት የሚሰጠው ደግሞ ጎል ያገባ ስለሆነ እኩል ጎል ዲፈረንስ 37 ሆነን አንደኛ ላይ ሲቲዎች ዱቅ ብለዋል ማለት ነው ሰከንድ ሃፍ ግን በተለይ 60 ደቂቃ ፔፕ ጎል ለማግኘት ያደረገው ጥረት አልተሳካም ቸርኪ ነው የሚያስበላችሁ ትላልቅ ጨዋታዎችን ቸርኪ እንዳሸነፈላችሁ እንደዚህ አይነት ጨዋታውን ጆርጅ ደግሞ ቸርኪ ነው የሚያስበላችሁ ምክንያቱም ሌዚ ነው ስንት ካውንተር አታክ ማንዬ ወይኔ ግን ተስፋ ሰጥቶኛል ስልህ ሊጥል ይችላል ፍጹም አይደለም እኔ አራት ለባዶ ምናምን ብዬ ነበር በተለይ 10 ደቂቃ ሳይሞላ የመጀመሪያቸውን ጎል ካገኙ በኋላ ፈርቼ ነበር ግን አልቻሉም ማግባት አልቻሉም በርንሌዎች አትችሉም ባርላ አንድ ለባዶ ቢሆን ማመሰግናለሁ ግን አትችሉም አንድ አግብታችሁ እኮ ልታስጨፍሩኝ ልታስረጩኝ እንችሉ ነበር መርዝ የበላችሁ ማን ውረዱ ንገውና ኢና ሊላሂ ወኢና ኢለይሂ ራጂኡን ኢና ሊላሂ ወደ ሁለት ገባው ወይኔ እኔ ጓንታናሞ ይሄ ነው ይሄ ቁጥር እኮ ከያዘ አይለቀኝም በአላህ በርንሌ እነ ወልቭስ እነ ሻሼ እነ ሊቨርፑል ስንቱ ነበርነማውዝ ያላኩልን ወደ ሁለት ባንተ ዘመን ገባን ባንተ ወደ ታችኛው ሊግ ውረድ
ውረድ አንተ ደንቆሮ። እቺን ቁጥር እኔ ነኝ ማቃት። እቺን ቁጥር እኔ ነኝ ማቃት። በቃ ቀረው። በእናት እስቲ ሰው አሁን እረፍት ልትወጣ ነው። ገልብጥልኝ። በቃ ጥሩ ነው። ብዙ ይገባብ ነበር። አሁን 30 ምናምን የደቂቃ ነው። እባክህን አቻ ለመውጣት ተጋጋት። ሲያጥፍቶ ጠፊ ሁን። አሁን ምን አባህ ተስፋ ኖሮ ነው የምትቀናጠው? በቃ አይኑን በለው። በእናት ገባው። በቃ ገደል ገባው። ዊ አር ባክ ይላል። ወደ ቦታችን የተመለስ ነው። ቀድሜ ተናግሬያለሁ። ግን እኔ እንደ 1-0 የሚቀፍ ውጤት የለም። የሚቀፍ ለምሮ ጎል ማናገበው በርንሌን ማሸነፋችን ግዴታ ነበረ። ለምሮ ጎል ማናገበው አይኑ በጣም የሚያረካ እኔ 90ኛው ደቂቃ ላይ እንደዚህ ኮርና ሲያገኙ መሬት ለመሬት መንበርከክ አለብኝ ግዴ ተሳቀኩ እኮ አንተ ስንት ኳስ እኮ ሚስ እንደሚያደርጉ 10 ኳስ ስታለ እኔ ሳቪኒዮ አትግባ በቃ አንተ የሚሰጥ ኳስ አያውቅም፣ የሚመታ ኳስ አያውቅም። እኔ እሱ ሰውዬ ክፉ አታናገረኝ ባክባክ። እኔ አሁን ሰላሜ ነው የምፈልገው። ወደ ቦታዬ አንደኛ እንዴት ነው ደስ የሚለው። በጣም ነው የምትችሉት። እግዚአብሔር 1-0 አሸንፈናል። ጎል ድገሙ ብዬ ይኸው አሳቀው። ቶፕ ኦፍ ዘ ሊግ ንጉሱ ወደ ቦታው ተመልሷል። ሚዜውም ወደ ቦታው ተመልሷል። ያራዳ ልጅ 3-4 ብናገባ በጣም ደስ ይለኝ ነበረ። ጎል ዲፍረንስ ምናምን ብለው ተስፋ ለሚያደርጉት እንጂ እኛ ከበላን የታወቀ ነው። ነጥብ አስፍተን ምናምን ነው አሳምነን የምንበለው። ኤኒዌይ ግን እንድናሸንፍበት የምፈልገው መንገድ ነው ያሸነፍነው። ገባህ? ለእኔ ያሳቀቀኛል እንጂ እንደዚህ አይነት ዊን ደስ ይለኛል። ለምን ለቋጣሪ እርር ያደርጋል። ገባህ አይደለ? እኛ እንደዚህ ነበር አርሰናል አንዳንዴ በማያሳምን ሁኔታ ሲያሸንፍ ቅጥል ስንል የነበረው። በተለይ አንድ ጎል ተስፋ ሰጥቷችሁ ካላገቡ በጣም ነው የሚያናደው። እረዳችኋለሁ ቋጣሪያንስ። ወልቭስ ግን አስደስቶኛል። ቶፕ ኦፍ ዘ ሊግ ወደ ቦታሽ ቅዳሜ ትርፍ ጌም ትጫወታላችሁ ከኒውካስትል። ትርፍ ጌም ተጫወታችሁ ራሱ እንደምትቀበሉን እጠራጠራለሁ። እንግዲህ የዛሬውን ጨዋታ 1-0 በማሸነፍ አንደኛ ደረጃ ላይ መቀመጥ ችሏል። ክለባችን ጋር በነጥብም በጎልም እኩል ናቸው። ነገር ግን በዚህኛው ውድድር ዓመት ማንቸስተር ሲቲዎች 66 ጎል ማስቆጠር ችሏል። ክለባችን ደግሞ 63 ጎል ነው ማስቆጠር የቻለው። ስለዚህ ማንቸስተር ሲቲዎች ተጨማሪ 3 ጎል ማስቆጠራቸውን ተከትለው አንደኛ ደረጃ ላይ መቀመጥ ችለዋል። እውነት ለመናገር ማንቸስተር ሲቲ ከቀራቸው ጨዋታዎች መካከል በዛሬው ጨዋታ ላይ በጣም ብዙ ጎል ያስቆጥራል ብዬ አስቤ ነበር። መጀመሪያ አጋማሽ በተሻለ ሁለተኛ አጋማሽ ላይ ማንቸስተር ሲቲዎች የተሻለ የግብ ዕድል ፈጥረው ነበር፣ ነገር ግን መጠቀም አልቻሉም። መጀመሪያ አጋማሽ ላይ በርንሌዎች በጣም ብዙ ዕድሎችን ሲፈጥሩ እየተመለከትን ነበር፣ ነገር ግን መጠቀም አልቻሉም። ከዚህ በኋላ እንግዲህ ክለባችን ያለበትን ጨዋታ በሙሉ የቻለውን ያህል ግብ እያስቆጠረ ማሸነፍ መቻል አለበት። አጠቃላይ ማንቸስተር ሲቲ አንደኛ ደረጃን መያዝ ችሏል። ክለባችን እንግዲህ ቅዳሜ የሚያደርገውን ጨዋታ ማሸነፍ ከቻለ አንደኛ ደረጃ ላይ ተመልሶ መቀመጥ ይችላል። እናንተስ ጨዋታው እንዴት ያገኛችሁት? ሀሳባችሁን ኮሜንት ሴክሽን ላይ ያስቀምጡልኝ። የፔፕ ጋርዲዮላ ማንቸስተር ሲቲ የፕሪሚየር ሊጉ መሪ ከረጅም ጊዜያቶች በኋላ መሆን ችሏል። በርንሌይን ከሜዳ ውጪ በመጓዝ በ33ኛ ሳምንት ቀሪ የፕሪሚየር ሊግ ጨዋታው የገጠመው የፔፕ ጋርዲዮላ ማንቸስተር ሲቲ በኤርሊንግ ብራውት ሃላንድ አማካኝነት 5ኛው ደቂቃ ላይ በጨዋታው ጅማሩ ላይ በጣም በግሩም ትራንዚሽን ባስቆጠረው ጎል ነው ጨዋታውን 1-0 ጠባብ ውጤት ማሸነፍ የቻለው። በዚህም ከመድፈኞቹ አርሰናሎች ጋር በ70 ነጥብ እኩል በመሆን ብዙ ጎሎችን በማስቆጠር አንደኛ ደረጃነቱን ተረክቧል ማለት ነው። ስለዚህ ከዚህ በኋላ በቀሪ የፕሪሚየር ሊግ ጨዋታዎች በጎል ልዩነት ወይም ደግሞ ቡድኖቹ በሚያሸንፉት ጨዋታ መጠን እንግዲህ የዋንጫው አሸናፊ የሚወሰን ይሆናል ማለት ነው። ሁለቱም ቡድኖች አርሰናልም ሆነ ማንቸስተር ሲቲ የራሳቸውን የማሸነፍ እድል በራሳቸው የሚወስኑ ይሆናል ማለት ነው። በርንሌይም ከዚህ ሽንፈት በኋላ ከፕሪሚየር ሊጉ በ20 ነጥብ 19ኛ ደረጃ ላይ በመሆን ከወልቭስ በመቀጠል መውረድ ያራገጠ ቡድን መሆን ችሏል። ለማንኛውም የፔፕ ጋርዲዮላ ማንቸስተር ሲቲ በዚህ ጨዋታ ላይ ስለ ፐርፎርማንሱ ካነሳን በጣም ጥሩ ፐርፎርማንስ ነበራቸው። በርከት ያሉ የጎል አጋጣሚዎችን ፈጥረው ነበር፣ አልጠቀሙባቸውም እንጂ ማለት ነው። ከአንድ ጎል በላይ ማስቆጠር ነበረባቸው በእኔ እምነት፣ ግን ብዙ የጎል አጋጣሚዎችን አምክኖ ነበረ። በርንሌይ ያን ያህል ጨዋታው ላይ ተፎካክሯል ብሎ ለመናገር ራሱ በጣም አዳጋች ነው። ሙሉ የጨዋታ ክፍለ ጊዜው ሲቲ ነበር ዶሚኔት አድርጎት የነበረው። ለማንኛውም እናንተ ስለዚህ ጨዋታ ምን ትላላችሁ? ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫ እንዳትረሱ ሰዎች። አርሰናል ተመልሶ ሁለተኛ ሆኗል። በቃ በጣም እውነት እኔ በርንሌይ ማለት ነው ለሞሪድ የተጫወተ ስለነበረ የሆነ ነገር ያሳያል ብዬ አስቤ ነበር። በርንሌይ ወርዷል። ለማንኛውም ከሱ ዜና ልንገራችሁ። ሁለተኛው ፕሪሚየር ሊግ የሚወርደው ቡድን ታውቋል። አንደኛው ወልቭስ ነበር፣ ሁለተኛው በርንሌይ ሆኗል። አሁን እንግዲህ ዌስትሃም፣ ቶተናም አለ ከሱ በታች ኖቲንጋም፣ እነዚህ ናቸው የሚጫወቱት። ብቻ አርሰናል ሁለተኛ ሆኗል። ነጥብ እኩል ናቸው ከሲቲ ጋር። በሲቲ በርንሌይን 1-0 አሸንፎታል። ሃላንድ አግብቶ ገና በመጀመሪያዎቹ ደቂቃዎች ላይ 77 ነጥብ አላቸው። የጎል ልዩነታቸው 37 እኩል ነው። ነገር ግን እርስ በርስ በተገናኘ የሚባለው ጋር ሲመጣ ሲቲ አንደኛውን አቻ ወጥቷል፣ አንደኛውን አሸንፎታል። ስለዚህ ሲቲ ሄዷል። በርንሌይ በጣም ብሳቱ፣ በተለይ ፈርስት ሃፍ ማለት ነው ተጠሩ ተጫወቱ ጀመር እንትን የሚሉ ይመስል ነበር። ብቻ ተረጋግቼ ለማለት ብቻ አርሰናል ሁለተኛ ሆኗል። ጥሩ ነው።
አርሰናል እንግዲህ ከዚህ በኋላ ተስፋ ይኖረዋል ላይኖረው የሚለውን ነገር አብረን የምናየው ይሆናል። ለማንኛውም ሲቲ አንደኛ ነው። የሚቀሩት ጨዋታዎች 5 ናቸው። ከ5ቱ ጨዋታዎች እንግዲህ አብረን ማየት ነው። ገብተናል በድል ተመልሰናል ይላል አባቴ። ገነርስ ከፋችሁ እንዴ? እንድችም ብሎ እንዳይከፋችሁ ክለባችን ከኒውካስትል ጋር ሲጫወት ዳኛው ገና ፊሽካውን ሲነፋ ማለት ነው ወደ መሪነታችን እንመለሳለን ይላል አባቴ። እሱን የምትመለስበትን መንገድ ታየዋለህ ነው ምን በቃ የዋንጫ ቡድን ይቸገራል ስትሉን አልነበር እንዴ እናንተ? በቃ ተቸግሮ 1-0 አሸነፈ። ስለዚህ የዋንጫ ቡድን ነው ማለት ነው። አይ ቡድን በቃ በእናንተ ሂሳብ ያኔ ስትጫወቱት በነበረበት ሂደት እንደዚህ ይሆናል ማለት ነው። ገብቷል? አገኘኝ መሰለኝ የዛኔ ስትሉ እንደነበረ። አንተ ስኮት ፓርከር ቆይ ምን አይነት ሰውዬ ነው? 93ኛ ደቂቃ ላይ አጥቁ ብሎ ይመክራል። እስከ 70 ደቂቃ ድረስ አጥቁ አይልም። ግፉ ግን አጥቁ ቢላቸው እስከ 70 ደቂቃ በኋላ ምናምን ችግር ነበረው። ኧረ ስኮት ፓርከር ግን ግፍ አይደለም። አጥቁ እንዳላቸው እኮ ሄዶ ኮርና አገኙ። አጨናነቁን እኮ በእናትህ አንተ 1-0 ግን እስከ 90 ደቂቃ አስቋጠረ። ጮጋራ ልጦል ማለት ነው። ለክለብ እንደዚህ ስትቋጠር አልነበረም። ለማንኛውም ግን አባቴ ለጀማው እንዲደርስ ሼር፣ ኮፒ ሊንክ፣ ሪፖስት ማድረጋችሁ እንዳይዘነጋ፣ ፎሎም እንዳይረሳ። ይቻማቻ አራዳ ልጆች። በስተመጨረሻ አርሰናል በማንቸስተር ሲቲ ተበለጠ። ማንቸስተር ሲቲ ከበርንሌ ጋር ያደረገውን ጨዋታም 1-0 ማሸነፍ በፕሪሚየር ሊጉ መሪ የነበረውን አርሰናልን በልጦ በፕሪሚየር ሊግ ሰንጠረዡ ላይ በአንደኝነት ተቀምጧል። እናም አሁን ላይ አርሰናልና ማንቸስተር ሲቲ እኩል 70 ነጥብ ያላቸው ሲሆን ሲቲ ከኋላው ተነስቶ አንደኛ ላይ መቀመጥ ችሏል። እናም የአርሰናል የመሪነት ጊዜ ያበቃ ይመስላል። አርሰናል ዋንጫውን ይበላል ብላችሁ ታስባላችሁ? ሀሳባችሁን ኮመንት ላይ ጻፉልን። ፎሎ እያደረጋችሁ ቤተሰብ ይሆኑ። ፔፕን ቁጭ ብድግ አሰሩት ነው የምልህ። የአራዳ ልጅ ኢንተር ሚላንን ጨዋታ ፋይናሉን ያስታወሰኝ። አንከባለሉት። ቸርኪ የሚባለው ኳስ ብቻ መጫወት ነው የሚፈልገው። ደሞዝ ምናምን ባትከፍለውና ኳስ ዝም ብሎ ተጫውቶ ምናምን ቢወጣ ሙዱ ማለት 4 ደቂቃ እየቀረ ተጨማሪ ደቂቃ ባክ አድርገው የሆነ ኳሱን ይዞ ደቂቃውን ለመብላት እየሞከሩ ኧረ ወደፊትም ምናምን ስጡኝ እንጂ እንዴ ልጫወትበት አይነት ነገር ማለት ነው። ከዚህ የሆነ ሙከራ ሲያደርግ ፔፕ አበደ። 4 ደቂቃ ላይ ቀረ ምንድነው የምትለኝ? ጨዋታውን 3 ነጥቤን ብቻ ይዘልኝ ውጣ። የምን አባ ጨዋታ መጨረሻው ኮርናሌ እንዲህ ነው ያለው። ሲነፋ ተነፈሰ። ምን እሱ ብቻ እኛም ተንፈስ ብለናል። እርግጠኛ ብንሆንም በፔፕ ትንፍስ ነው ያልነው ማለት ነው። አንደኛ ደረጃ ላይ ቁጭ ማንቸስተር ሲቲ። ከዚህ በኋላ 5 እና 4 ጨዋታዎች እየቀሩ ማንቸስተር ሲቲ ቀልድ ነው ዋንጫውን ሰጠ። ቀልድ። ማንቸስተር ሲቲ ከረጅም ወራት በኋላ እንደለመደው ከአርሰናል የፕሪሚየር ሊጉን መሪነት ተረክበዋል። ዛሬ እንግዲህ በርንሌን ያው በእርግጥ በሰፊ የግብ ልዩነት ያሸንፋሉ ተብሎ ተጠብቆ ነበር። ነገር ግን በሃላንድ የ5ኛ ደቂቃ ግብ ብቻ 1-0 እንግዲህ በርንሌን ማንቸስተር ሲቲዎች በማሸነፍ የፕሪሚየር ሊጉ መሪ መሆን ችለዋል ማለት ነው። በነገራችን ላይ በአሁኑ ሰዓት ሁለቱም ቡድኖች በኩል 77 ነጥብ እንደዚሁም ደግሞ በእኩል 37 ግቦች ላይ ይገኛሉ። ማንቸስተር ሲቲ ግን ያው በደርሶ መልስ ውጤት የበላይ ስለሆነ የፕሪሚየር ሊጉ መሪ ሆኗል ማለት ነው። በዛሬው ጨዋታ አሰልጣኝ ፔፕ ጋርዲዮላ በጣም ሲበሳጩ ታይተዋል። ምክንያቱም ማንቸስተር ሲቲዎች እንግዲህ ወደ 27 የሚጠጉ ሙከራዎችን አድርገው 1 ግብ ብቻ ማስቆጠራቸው ፔፕ ጋርዲዮላ እንዲበሳጩ አድርጓቸዋል። ምክንያቱም ፕሪሚየር ሊጉ ምናልባትም ሁሉም በአሸናፊነት ሁለቱ ቡድኖች የሚቀጥሉ ከሆነ በጎል ሊለይ ስለሚችል በየጨዋታው በርካታ ግቦችን ማስቆጠር ያስፈልጋል። በተለይ ደግሞ እንደ በርንሌ ያሉ ወራጅ ቀጠና ላይ የሚገኙ ቡድኖች ሲመጡላችሁ ግቦችን ማስቆጠር አለባችሁ። ለዛ ነው ዛሬ ፔፕ ጋርዲዮላ በከፍተኛ ሁኔታ ተበሳጭተው የታዩት። ቢሆንም እንግዲህ ዛሬ ማንቸስተር ሲቲ ድል ማድረጉን ተከትሎ ከ200 ቀናት በላይ እንግዲህ ፕሪሚየር ሊጉን ሲመራ የነበረው አርሰናል በስተመጨረሻ መሪነቱን ለውሃ ሰማዮቹ አስረክቧል። ቅዳሜ ከኒውካስትል ጋር እስኪጫወት ድረስ ማለት ነው። ገነርስ ከፋችሁ እንዴ? እንድች ብላችሁ እንዳይከፋችሁ። አትረፍ ያለው ፍሬ ለበርንሌ ቋጥራል ነው። ለምን ይከፋችኋል? ሁለተኛ እኮ አያስከፋም ገነርስ። ሁለተኛ እኛ አሁን ቲክቶክ ላይ መተን 4 ዋንጫ ይበላል አርሰናል ምናምን ስንል ለእናንተ ሞራል ነው እንጂ ሁለተኛ እኮ ለእኛ ብርቃችን ነው ገነርስ። እኛ እኮ ነሆለል የትንሽ ቲም ደጋፊዎች ነን። እንደው ለዋሸናችሁ ይቅርታ እንጂ እንደው ሁለተኛስ እንዴ አርቴታ አውት ስትሉ ለምን የምንናደድ ይመስላችኋል? ሁለተኛነትስ ማን ይሰጠናል? ሚዜን በተከታታይ 3 እና 4 ዓመት ሚዜ መሆን ለእኛ እኮ ብርቃችን ነው ገነርስ።
አንዳንዴ ሲያበሳጨን መርዝ ብላ ብንለው ደደብ ብለን ብንሰድበው ተበሳጭተን እንጂ ሚዜነቷን እንኳን በጣም ነው ምንፈልጋት። ገነርስ እንደዚህ ብሎ እንዳይከፋችሁ ገነርስ። እኛ ሲጀመር ምን አጨማለቀን? ዋንጫ ምና ሁለተኛውንስ ማናየበት ገነርስ። ቶፕ ኦፍ ዘ ሊግ ቃል ገብቼላችሁ ነበር። ቶፕ ኦፍ ዘ ሊግን አሳክቻለሁ። ፎር ዘ ፈርስት ታይም ከማች ዴይ ዋን በኋላ ቶፕ ኦፍ ዘ ሊግን አሳክቻለሁ። በጨዋታው ደስተኛ ነበርኩ ወይ? አልነበርኩ። እንደው ባለቀ ሰዓት በጣም ጨንቆኝ ነበር። በተለይ የመጨረሻዋ ኮርና እንደዚህ ይሆናል ብዬ አላሰብኩትም። 5ኛው ደቂቃ ላይ ስናገባ በቃ ልንደበደበው ነው በርንሌን 5-6 አግብተን ጎል እንደምናሰፋባቸዋለን ብዬ ነበር። ዛሬ የኒኮ ጎንዛሌዝ ጉድለት ሚድፊልድ ላይ ከታያችሁ የ6 ቁጥር ቦታ አለመኖር በጣም ከብዶን ነበር። በጣም ከምላችሁ በላይ ማለት ነው። የሮድሪ አለመኖር ለሲቲ እንዴት ጉዳት እንደሆነ ስቲል የሚያሳይ ነው። ሌላው ዶኩ በጣም የሚገርም ነበረ። ዛሬ ዶኩና ቼርኪ በቃ የሚገርም ፐርፎርማንስ አሳይተዋል። ሃላንድ የሚገርም ፊኒሽንግ። እንደምንም ሞተንም ቢሆን 3 ነጥብ አሳክተናል። አሁን ፕሬሸሩ እነሱ ላይ ነው። ምክንያቱም አንደኛ ሆነናል እኩል ጨዋታ ላይ። ቅዳሜ ከኒውካስትል ናቸው፣ ከኒውካስትል እናያቸዋለን እንጂ ዛሬ በተለይ ባለቀ ሰዓት በጣም ተጨንቀን ነበር። ግን ዲፍረንሱ የኛና የነሱ ምንድነው? እኛ እየመራን እንደዚህ 1-2 እየመራን ኳስ ሰተናቸው እንዲያጠቁ አንፈቅድላቸው። ራሳችንን እናስጨንቃለን፣ ራሳችንን እናጠቃለን። ይሄ ነገራችን ደስ ብሎኛል። አትሊስት በቃ የሆነ ኳሱን እኛ ይዘን ስለተጫወትን እነሱ እንዲያገቡ አልፈቀድንላቸው። ኤኒዌይ ቶፕ ኦፍ ዘ ሊግ ሆነናል። እየመራን ነው ሊጋችንን፣ የምንበለው ሊጋችንን ማለት ነው። ፎር ዘ ፈርስት ታይም ከማች ዴይ ዋን በኋላ በርንሌ ሬሌጌትድ ሆኗል። ግን እንደምንም ዋናውን አላማችንን አሳክተናል። በቃ ይሄ በቂ ነው ለኔ ከምንም በላይ። ጎሉን ደግሞ ሌላው ላይ ይዘንባል። የሚገርም ጌም ነበረ። አትሊስት 3 ነጥባችንን ማሳካታችን ከምንም በላይ ደስ ብሎኛል። ኢየሱስ ማላሻችሁ በጣም አስጨናቂ ጌም፣ በተለይ የመጨረሻዎቹ 7 ደቂቃዎች እንዴ! አንተ ባይዘዌ ቲሜን አልወቅስም። ቲሜንም ተጫዋቾቼንም አሰልጣኝንም ምንም ነው አልወቅስም። ምክንያቱም በርንሌ ክብሩን ይዞ ለመውጣት ነው የገባው። ምን ማለት ነው? ለመከላከል። ሁሉም እኮ ቦክስ ውስጥ ናቸው። ምንድን ነው ማድረግ ያለባቸው? እነዚህ ምንም እኮ ሞከርን በቃ አልሆነም። አንዳንዴ ያጋጥማል። ማንም እንደዚህ ሞክሮ ራሱ ማሸነፍ የቻለት እኛ አሸንፈን ወጣን። አይሚን እንደዛ ልላች ሳይሆን ይሄ ሁሉ ተስቶ እንኳን ማሸነፍ መቻላችን አንድ ነገር ነው፣ በቂ ነው። በርንሌ በጣም ለመከላከል ነው የገባው። ኤኒዌይስ 3 ነጥባችንን ይዘን ወጥተናል በዚህ ጌም። ኤኒዌይስ ሲቲዝንስ ይህን ቪዲዮ ኮፒ ሊንክ እያደረጋችሁ እንኳን ደስ አላችሁ። ሲቲዝንስ ይመቻችሁ። ሲቲ አሸንፏል በርንሌ 1-0። ውጤቱ አይገልጸውም ጨዋታው፣ ግን ዋናው ፖይንት ምን መሰላችሁ? አርሰናል 2ኛ ሆነ፣ ሲቲ 1ኛ ሆነ። ወደ ቦታው ተመለሰ ሲቲ። ከዚህ በፊት እንደሚሆነው ማለት ነው። አንድ አይነት ታሪክ ልናይ ነው ማለት ነው ዘንድሮ። ግን የዛሬው ጨዋታ ልናወራበት ብንሞክር ምን አይነት ተጫዋች ነው ያላቸው ሲቲ እንዴ! ሙሉ እኮ እንዲጂ ውርር አድርገው መተንፈሻ ሳጥተው አያልቅም እንዴ? ሰዓቱ እስክትል ረዘመባቸው። 90 ደቂቃ ቀኑን ሙሉ ነው የሆነባቸው እንትኖች በርንሌዎች። ሲያሳዝኑ ከምር ስንት ኳስ ነው የተሳተው። ይሄ ቼርኪ የሚባል ሰውዬ ቆይ ምንድነው ችግሩ? ኧረ በፈጣሪ አይቀማም ጭራሽ። ምንም ኳስ የምትቀማው ነገር የለም። እሱ እንደፈለገ ነው የሚያደርግብህ። ምንም አትቀማው ኳስ። በጣም ነው የሚችለው። የምር የሀዛርድ ተተኪ ይሆናል ብለው እኮ በሮማን አብርሃሞቪች ጊዜ እኮ ቼልሲ ሊያስፈርሙ ነበር። እውነት እንዴት እንዳደነቅኳቸው እሱን ልጅ ባየሁት ቁጥር ሁሌ እነሱን ነው ማደንቃቸው። ምን አይነት ተሰጦ ያለው ምን አይነት አቅም ያለው ልጅ ነው ግን! በኢየሱስ ክርስቶስ ምንም አይቀማም። ከዛ ጭራሽ ፔናልቲ ቦክስ ውስጥ ገብቶ ያስባሉ። የሲቲ ተጫዋቾች እንዴት እንደማይቀሙ ያላቅም፣ ምን አይነት ቦታ እንደሚያገኙ ያላቅም። ዶክ የሚባል ሰውዬ በላይ በኩል እንዴት እንደሚሮጥ በዚህ በኩል ኧረ እኔ እውነት ሲቲ በጣም የሚያስፈራት ነው። የሚገርም አቋም ላይ ነው ያሉት። የምር በጣም ትልቅ ፈተና ነው ለአርሰናል የሚሆን። ከዚህ በኋላ ሲቲ ይሸነፋል ብዬ ማሰብ እስኪያቅተኝ ድረስ ነው የዛሬው ጨዋታ ነው ያየሁት። በጣም የሚያስፈሩ ሲቲዎች ናቸው። በመጨረሻም ወደሚገባን ወደ ቦታችን ተመልሰናል። እንኳን ደስ አላችሁ። በጣም ነው ደስ ያለኝ። በጣም የሚያስጨንቅ ጌም ነበረ፣ ግን ምን ፈልጎን 3 ነጥብ ከኮሊንሺት ጋር ይዘን ወጥተናል። ወደ ቦታችንም ተመልሰናል። ወያላ እስከዛሬ ባደራ ስለያስክልን እናመሰግናለን። በጣም ደስ ብሎናል። ሙሹራም ወደ ቦታው ሚዜም ወደ ቦታ ስትሆን ነው የሚያምርበት። ኤርሊንግ ብሮት ሃላንድ አንተ ብቻ ኖሩልን። በርንሌ ግን ለምን አባታችሁ እንደዚህ ያፈላችሁት? ምንድነው? ለማን ነው የምትጫወቱት? እንዲህ
ኧረ በስመ አብ። ለማንኛውም እንኳን ደስ አላችሁ፣ ደስ ብሎናል። ወደ ቦታችን ተመልሰናል። እናመሰግናለን። ሳንታ ተመልሷል አባቴ። ማንቸስተር ሲቲ በርንሌን 1-0 በሆነ ውጤት በማሸነፍ ሊጉን እንግዲህ መምራት ጀምሯል ማለት ነው። ባይዞ ከአርሰናል ጋር በነጥብም በጎልም እንግዲህ እኩል ናቸው። 37 ጎል እንዲሁም ማለት ነው 77 ነጥብ እንግዲህ ይዘው በአንደኛና በሁለተኛ ደረጃ እንግዲህ ተቀምጠዋል ማለት ነው። እና ማንቸስተር ሲቲ ሊጉን መምራት ጀምሯል። ባይዞ ማንቸስተር ሲቲዎች ፈርስት ሃፍ ላይ ሃላንድ ጎል ካስቆጠረ በኋላ የቸርኪ ራሱ የሳተው ምንድነው ከፍ አድርጎ ባይዜ ማስቆጠር የሚችለው ማለት ነው። እንደዛ ግብ ጠባቂ የመለሰው ኳስ። ከዛ በተረፈ ሰከንድ ሃፍ ላይ ማንቸስተር ሲቲ በጣም ተቸግረው ነበር። በርንሌ እንዴት ነው የሚወግሙት? እንዴት ነው የሚከላከሉት? ባይዜ በነገራችን ላይ ቋጥሮ ነበረበት ያርሲያ አልተሳካላትም እንጂ እጅግ በጣም ከፍተኛ ቋጥሮ ነበረበት። እንደዛም ቢሆንም እንግዲህ ሲቲ በአንድ ነጥብ ተቸግሮም ቢሆን ይሄን ውጤት አሸንፎ መውጣት ችሏል። ሪያን ቸርኪና ማነው ኦሬሊ የሳቱት ኳስ በተለይ የኦሬሊ አረ በስመ አብ በጣም ኢዚ ጎል ነበር። በቃ ቀላል የሚባል ጎል ማስቆጠር የሚችለውን ኳስ እኮ ነው። አረ በስመ አብ። እና ማንቸስተር ሲቲዎች ያገኙትን እድሎች ባለመጠቀም ዋጋ የሚከፍሉበት ጨዋታ ነበር። በእውነት ነው የምላችሁ። እንዲህም 1-0 አያልቅም ነበር። ምክንያቱም አቻው ሁሉ ሊወጡ የሚችሉበት ጨዋታ ነበር። በርንሌ እጅግ በጣም ካውንተራቸው ያስፈራ ነበር። እንደዛውም በጣም ዘግተው ነበር ሲጫወቱ የነበሩት። ለማንኛውም ማንቸስተር ሲቲዎች ኮንግራ ብያለሁ። ይመቻችሁ። አርሴ ፋሚሊ አይዞኝ አይደረስም የተባለው እንግዲህ ተደርሷል። ቀጣይ እንግዲህ የሚሆነውን ደግሞ አብረን ያለ ይመቻችሁ። እሺ አሁንስ ተስፋችን ማን ነው? እንዴት ነው ከዚህ በኋላ ያለንን ጉዞ እንዴት ነው የምናደርገው? አንድ የአርሰናል ደጋፊዎች ሰብሰብ ብሎና እንማከርበት። እንዳለፉት 3 አመታት የዚህንም አመት ተሸማቀን ነው ወይ የምንጨርሰው? ሚዜ ልንባል ነው ወይ? ላስት ይር እንደዛ ሲቀልዱብን የሊቨርፑል ደጋፊዎች አርቴታን ሞቲቬሽን ያደርጋል ችግር የለውም ብለን እንደዛ ለንደን ላይ ሲጨፈር ቶተናም ዋንጫ በልቶ ችግር የለውም ስንል ነው። አሁንስ ምንድነው መፍትሄው? እንዴት ነው ነገስ ከቤት እንወጣለን ወይ ምናምን ሁሌ በቃ በየአመቱ የምር ነው። እኔ የሆነ ነገር ይደግማል፣ በጣም ይደግማል። ልተው አልችልም። እንደው ደስ የሚል ስቃይ ሰው የሚለው በፍቅር ነው። እኛ በአርሰናል ችግር የለውም። አርሰናል ከሴት ፍቅርም ከምንም ፍቅርም ይበልጣል። ግን ይደግማል፣ እግዚአብሔርን ይደግማል። እንቻስቲ ጣሪያ ቃል ሁለተኛ ሆነናል። በዚህ አመት ሁለተኛ ከጨረስን ግን እኔ ምንም አላመጣም፣ ይከፋኛል እንጂ ምንም አላረግም። በቃ አርሰናልን አልተውም። ግን በቃ ደህና ደሩ። ማንቸስተር ሲቲ አሸንፏል። ከዛሬው ጨዋታ ማንቸስተር ሲቲ ምንድነው ትልቁ ነገር 1-0 ውጤቷን አስጠብቀው መውጣታቸው ነው። ምናልባት የሚያቀሽም አጥቂ ፍሌሚንግ የሚባለው እነዛን ሁለት ኳሶች በስት ኖሮ ጨዋታው 2-1 የሚጠናቀቅበት እድል ነበረ። በዛው ልክ ግን ማንቸስተር ሲቲዎችን ብዙ ኳሶችን አባክነዋል። ሲጀመር ማንቸስተር ሲቲ ያለ ሮድሪ ምንም ነው መሀሉ። ያንን ነገር እነ ኒኮ መሸፈን አልቻሉ። በጣም ሲቸገሩ ነበር መሀልና። ያም ሆኖ ግን ምንድነው ዋናው ቁም ነገሩ አሁንም ቢሆን ክለባችን አርሰናል በጣም ትልቅ ተስፋ አለው። የቀሩት ጨዋታዎች ላይ ጎል እያስቆጠረ የሚሄድ ከሆነ በተነጻጻሪ ካየነው የማንቸስተር ሲቲ ጨዋታዎች ከበድ ያሉ ናቸው። ከዚህም በኋላ እንግዲህ ሮድሪ እስከሚመለስ ይጠበቃል ማለት ነው። ይመሳችሁ መድፈኞች። ሲቲ በርንሌን አሸንፎ አንደኛ ደረጃ ላይ ተቀምጧል። ይህም ከብዙ ወራት በኋላ ነው። ግን የአርሰናል ደጋፊ አንድ ጭው ያምጥተዋል። እናንተ እንዲህ እየተለጠለጣችሁ እኛ ላይ እንዴት ሙድ ለመያዝ በቃችሁ የሚል ነገር። አባቴ እኛ ስንሸነፍ እናንተ የምትምሩን አትመስሉም። እንደዚህ ሲጀመር ማለት ነው። እኔ ሻምፒዮንሺፕ ራሱ ሆኜ አርሰናል ላይ ከመቋጠር ወደኋላ አልልም። ምክንያቱም የደጋፊው ምላስ ስለማውቀው በቃ አርሰናል አሸነፈ ማለት በማግስቱ ስራ ቦታ፣ ትምህርት ቤት እንዴት እንደምንሰቃይ እኮ እኛ ነን የምናውቀው። ይህን ደግሞ ብዙ ሰው ከኔ ጋር ይስማማበታል ብዬ እማምነው ሀሳብ ነው። ስለዚህ አድቡና ተቀመጡ። የዛኔ 9 ነጥብ ስትመሩ 7 ነጥብ ኖሮ አንድ ጨዋታ ምናምን ብቻ የዛኔ በቃ በሰፊ ስትመሩ እንዴት አድርጓችሁ እንደነበር ታስታውሳላችሁ። ከምንም በላይ ግን አንድ ጥያቄ አለ ለአርሰናል ደጋፊዎች። የሰርግ ዘፈኑ ከምን ደረሰ? ይመቻችሁ። ለማንኛውም ተንደርድሮ ገባ ያራዳ ልጆች። አሁን ቁጭ አለ ላይ ማለት ነው። አሁን ችግር ሊፈጠር ነው በቃ። ይህም ቦታ ጋርዲዮላና ሰራዊቱ ሲወዱት ነው የምላችሁ ያራዳ ልጆች። በርን ላይ ወረደ። አረ እንደውም ከኩርኩም ጋር ምናምን አብረው ቢሸኙት በጣም ይሄ ድሮ መውረድ የነበረበት ክለብ ነው ያራዳ ልጆች ማለት ነው። ምንም ለመጫወትም የማይመቹ ናቸው እነዚህ። ሲቲም ይሄዳል ይስታል። የነዚህ የሲቲ ይሄዳሉ። ጋርዲዮላ አበደ። ቸርኪ ላይ 4 ተጫዋች ብቻህን ምን ታረጋለህ? ኳሱን አጫውታቸው። አይሰማም። ይሄ ሰፈር ጨዋታ አስመሰሉት። ሲቲዎች ያራዳ ልጆች ይይዛሉ። እንደ ቀልድ ነው የሚታለፉት። በርንሌዎች ችግር የለባቸው። በረኛው መከሮን አስበሉት ያራዳ ልጆች። ምን ሃላንድ ይስቷል። ማን አይስትም?
ራሱ ጋርዲዮላ ገብቶ ሁሉ ሊሞክር ነበር። ያራዳ ልጆች ምን አለፋችሁ በቦሌም ግን 3 ነጥቧን ይዟት ወጥቷል። አብሶ 4 ደቂቃ ተጨምሮ 94ኛው ላይ በርንሌዎች ኮርና ሲያገኙ የጋርዲዮላ ፊት ያራዳ ልጅ ያን ፊት እኔ ሲርበኝ ብቻ ነው ማቀው። ከዛ ውጪ አረ ያራዳ ልጆች ምን አለፋችሁ በዚህ በዛ አሁን ሲቲ ቦታው ላይ ቁጭ አለ መጣ። በቃ እዚህ አካባቢ ላይ ይኮረኩራል። እንደዚህ ችግር የለም ሲቲ ጋር አሳይቶ እንደዚህ አይልም። አሁን ነገር እየተባባሰ እየከረረ መጣ። በቃ ያራዳ ልጅ አልደበረኝም ሚንስ ማለት ነው። እንዴት መሰላችሁ? እግዚአብሔር እኔ ኤክስፔክት አድርጌው ከነበረው በተሻለ መንገድ ነው በርንሌዎች የተጫወቱት። እድሎችን መጠቀም አልቻሉም። ኦፍ ኮርስ እኔ ሲጀመር እንደዚህም አይደለም ኤክስፔክት አድርጌ የነበረው። ሲቲ በሰፊ የጎል ልዩነት ያሸንፋል ብዬ ነበር። ብዙ ጎል እንዳያስቆጥር ነበር ስቋጥር የነበረው። ዳት ሴት በቃ ተሳክቶልኛል። ለመሰላችሁ ሲቲ 6 ጨዋታዎች ነበር የሚቀሩ ከዚህ ጨዋታ በፊት፣ እኛ ደግሞ 5 ጨዋታ ሶ አንድ ጌም እንደ አድቫንቴጅ መውሰድ ይችላል። ጎል ማስቆጠር ካለበትም ያ ቃል ኦልሬዲ ማለት ነው የጎል ዲፈረንሱ ምን ያህል ማተር እንደሚያደርግ። ሶ ሲቲ በዚህ ጨዋታ ላይ ማለት ነው የተሻሉ የጎል ልዩነቱ ሞር የሚያስፋበት ቻንስ ይኖራል ብዬ ነበርና ያ ደግሞ አልሆነም። እስቲዳውን ነጥባችንም ጎል ኤቭሪቲንግ እኩል ነው። ሶ ከዚህ በኋላ እኩል 5-5 ጌም አለን። የተሻለው ቡድን እንግዲህ ዋንጫውን ማሸነፍ ይችላል። ሁሉንም አሸንፎ የተሻለ ጎል ያስቆጠረ ቡድን ዋንጫውን ማሸነፍ ይችላል ማለት ነው። ሶ እቺን ቀሪ አንድ ጌም እንደ አድቫንቴጅ እንዳይጠቀም በጣም ደስ ብሎኛል። ከዛ ውጭ በርንሌዎች አሪፍ ነው። የበርንሌውን በረኛ ባይዘወይ አለማድነቅ አልችልም። ኤቭሪቲንግ ኮንፊደንሱ በቃ ኤቭሪ ሞመንት ላይ በጣም ፐርፌክት ነበረ። ከዚህ በላይ ጎሎች ስላልተቆጠሩበት ራሱ እንዳልኳችሁ ደስ ብሎኛል። ከዛ ባለፈ ደግሞ ሌላ ማንሳት የምፈልገው ፔፕና አርቴታ አርሰናልና ሲቲ ብዬ መለየት አልፈልግም፣ ግን ፔፕና አርቴታ ልዩነታቸው እዚህ ጋር ምንድነው? አርቴታ ቢሆን 1-0 እየመራ ልክ ከ70 እና ከ80 በኋላ እቺን ጎል ተከላክዬ አስጠብቂ ልውጣ ምናምን አይነት ነበር ሜንታሊቲ እንትን የሚለው ማለት ነው። ፔፕ ግን ኦፍ ኮርስ ጎል ይፈልጋል በዚህ ጨዋታ ላይ ሜቢ አርቴታም ሊያደርገው ይችላል። ጎሉ ማተር ስለሚያደርግ ሞር ጎል አስቆጥሬ ልውጣ ምናምን ሊል ይችላል፣ አላውቅም። ብቻ ግን አርቴታን ተከላክዬ ነጥቡን ይዤ ልውጣ ብሎ ሌሎች ጎሎች ሊያስተናግድ ይችል ነበር፣ አላውቅም። ፔፕ ግን እርግጠኛ ነኝ ተጫዋቾቹን አያስቀምጣችሁ በጣም ነቅሩ ነበርና ለምን ሌሎች ተጨማሪ ጎሎችን አላስቆጠራችሁም ብሎ የሚያስቀምጣችሁ አይመስለኝም። ኤኒዌይስ ማለት ነው ያው ነጥብ ያስጥላል ብዬ ከበፊትም ኤክስፔክት አላደረኩም። ጨዋታውን ሳይው ምናምን የሆነ ነገር ነበረ። ግን ያው በርንሌ 18ኛ ነው 19ኛ ደረጃ ያለ ቲም ሶ ከዚህ ቲም የሆነ ነገር ያስጥላሏቸው ኤክስፔክት ማድረጉ ተገቢ ነገር አይደለም። ሲቲዎች ያው ይገባቸዋል፣ ኦብቪየስሊ አሸንፏል። ሶ ውጤቱን ይዞ መውጣትም ትልቅ ነገር ነው። እንዳልኳችሁ ነው 5 ጌሞች አሉ እጃችን ላይ፣ እነሱ እጅ ላይም እኛ እጅ ላይም 5 ጌሞች አሉ። እንግዲህ በዚህ ሁሉንም አሸንፎ የተሻለ ጎል ያስቆጠረ ቡድን ዋንጫውን ማሸነፍ ይችላል። ያው እንግዲህ ባለን ቻንስ መጽናናት ነው ያለብን። ይመሻሹ። ኮፒ ሊንክ ሪፖስት ማድረግ እንዳይረሳ።